ኪራ ወደ ቤቱ ተመልሶ ከጽናቴ ጋራ ደስ የሚል ጨዋታ እየተጫወቱ ይገኛሉ። ሰላም ሰላም! ውድና የተከበራችሁ የፍትት ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ይህን ቪዲዮ ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ እንግዲህ ኪራ ቤት መጥቶ ተደብቆ መጥቶ ደስ የሚል ጨዋታ እያሳቀች እናያለን። ከዛ ሁሉ ጭንቀት ከዛ ሁሉ ኩርፍታ አሁን ላይ ፈገግ ስላለች እኛ ራሱ በጣም ደስ ብሎናል። ኪራ አሁንም ነገም ዛሬም ከጽናቴ ጋር መቆም አለብህ። እንግዲህ ላንተም ለጥንቃቄውም ቢሆን ያለውን ነገር እየለበስክ ሸፈንፈን እያልክ መውጣት እንዳለብህ አትዘንጋ። አጎትህም የሚልሁን ነገር መስማት አለብህ። ምክንያቱም ብዙ ችግሮች አሁን ሊያጋጥሙ ይችላሉ። እነዛን ነገሮች ደግሞ ክፉ ካልወጡት ደግ ስለማይገኝ እነዛን ነገሮች ደግሞ ቀስ እያልክ መወጣት አለብህ። አስብ፣ ቆም ብለህ ጽናቴ ናፈቀችኝ እያልክ ባትመላለስ በጣም ደስ ይለናል፣ ለሁላችንም ማለት ነው። እንግዲህ አጎቱም ብዙ ጊዜ ተናግረዋል። ልጄ መምጣት ካለብህ ጨለማን ተገን አርገህ ና ቶሎ ሲሉት ነበር። እሱ ግን ያው ተሸፋፍኛለሁ ማንም አያቀኝም በማለት በጠራራ ፀሐይ መጥቶ ቤት ማደርም መዋልም ጀመረ። በዛን ሰዓት ግን ጥሩ ያልሆነ ነገር እየተከሰተ ይገኛል። ኪራ ምንም አልመሰለውም። በኋላም ቢርበተበትም ቢደነግጥም የቤቱን ቁልፍ እኮ ቤቱን እኮ ስለዘጋ ነው አጎቴ ችግር የለውም በማለት ኪራ መልስ ይመልሳል። እንዲሁም ጽኔም ተናገረች። አይ የግቢውን እኮ በደንብ አድርጌ ነው የቆለፍኩት ትላለች። አይ ልጆቼ መጠንቀቁ አይከፋም ተው ይላሉ። እሳቸውም እሺ ይቅርታ አንድ ተረት ላውራችሁ አዳምጡኝ በማለት እሳቸውም ተረቱን ቀጠለላቸው። እነሱም በጽሞና ማዳመጥ ጀመሩ እና የእሳቸውም ተረት በጣም ድንቅ የሆነ ተረት ነው ሲተርቱ የነበረው። እንግዲህ ኪራ ባለህበት ቦታ ፈጣሪ ይጠብቅህ። ምንም እንደትሆን አንፈልግም። በሰላም ወደ ቤትህ፣ ወደምትወዳት ባለቤትህ፣ ወደምትወዳቸው ጓደኞች በሰላም ያቀላቅልህ እልሃለሁኝ። እንግዲህ ሊና ቆዝማ ተቀምጣለች። ያው ከስከዛሬውና ያሁኑ አንድ አይደለም። ምክንያቱም እያላት ያለው በጣም ሀርድ ነው። ቆሻሻዎች ነገሮች ነው ሲናገር የነበረው ናቲ ማለት ነው። እሷም ተስፋ በቆረጠ እኔ እኮ የተቀመጥኩት ትዳሬን ብዬ ነው፣ ትዳሬን ዝም ብዬ መበተን ስለማልፈልግ ነው። እባክህን እንደ በፊቱ ሆነ። ለምንድን ነው እኔ እኮ ወድሃለሁ ናትዬ፣ ለምንድን ነው አንተ ቆይ እንደዚህ የምትሆነው በማለት እሱም ይቅርታሽ በድዬሻለሁ በማለት ይጠይቃታል። ይቅርታ እሷም በቃ አሁን ተነሽና ቁርስ እንስራ፣ ትላንትና የሰራሁት አይጣፍጥም አይደለ? ስለዚህ አንቺ ትሰሪያለሽ፣ እኔ ግን አግዘሻለሁ በማለት እንሂድ ወደ ኪችን አላት። እሷም እሺ አለችና ኪችን ድረስ በቃ እንደሱ ከሆነ አዝለኸኝ ሂድ በማለት ብሎ እንደማሰብ አደረገና እሺ ብሎ እሱም አዝሏት ወደ ኪችን ያመራሉ። ኪችንም ከሄድን ችግር የለውም አዝዬሽም ቢሆን እንሰራለን እያለ ሲያሾፍባት ይገኛል። አሁን ደግሞ እንደዚህ ሲሆኑ ደስ አይሉ? ከምር በጣም ደስ ይላል። የሰው ልጅ ሲስቅ ሲደሰት በጣም እኔ ደስ ይለኛል። የሰው ደስታ ያስደስተኛል። አብሶ ደግሞ ሊና ስለ ሳቀሽ በጣም ደስ ብሎኛል። ልውት የቅድሞን ፈገግታንና የአሁኑን ትካዜ በጣም ለውጥ አለው። እዚህ ጋር በጣም ተግዛለች፣ ታለቅሳለች። ለምን አምላኪ ሆይ እያለች ወደ ፈጣሪዋ ትለምናለች። እኔ እኮ ምን አርጌ ነው ቆይ የምትበድለኝ?
ለምን እያለች እያለቀሰች ትገኛለች። እሱም ሊናዬ የኔ ሚስት በማለት ይቅርታሽ እያለ ይጠይቃል። ለምንድን ነው ቁርስ ያልሰራሽው ብሎ በጠየቃት ያው እኮ ነው ቁርስ ሰራሁም አልሰራሁም እኔ ዙሮ ነዝናዛ ነኝ ትለኛለህ። እኔ ደግሞ እንደዛ አይነት ሴት አይደለሁም። ቁርስን ብሰራም ያው ተነስተህ መነዛነዝ ስለምትለኝ ዝም ብዬ ተውኩት። ለዛ ነው እንጂ እኔ ነዝናዛ ሴቱኛ አይደለም በማለት እሷም ዝም አለች። እንግዲህ አስቡት አብሮ የስራ ባልደረባዋ የነበረው የስራ ባልደረባ በሉት ዙሮ እሷንም ሲጠብቃት የምትሄድበትንና የምትወጣበትን ሲጠብቅ የነበረው አሁን እነሱ ቤት ገብቶ ይገኛል። ጭራሽ ደግሞ ኪችን ድረስ ገብቶ ቤትን እየረበሻት ይገኛል። እንዴ ቤቲ ምግብ መስራት ትችያለሽ እንዴ? እኔ እኮ ምግብ እኮ የምትሰሪም አይመስለኝም ነበረ። ዝም ብለሽ ቁጭ ብለሽ የቤት እመቤት ነበር የምትመስልኝ። ምግብ ምናምን ማብሰል የምትችይ አልመሰለኝም ነበረ። እንደዚህ ትሞክሪያለሽ እንዴ? በማለት ይጠይቃታል። እባክን ምን ለማለት እንደፈለግ ብቻ አላቅም። ለምን አትተወኝም? ተወኝ በማለት እሷም ጩሃ ትናገራለች። እንዴ ቤቲ ቀስ በይ፣ እኔ እኮ እዚህ ስለሌለ ነው እያወራሁሽ ያለሁት፣ ሄኖክ የለም ብዬ ነው። ምንድን ነው የምትጮህ? በማለት በቃ ውጣልኝ፣ ምን ትሰራለህ? በቃ ተወኝ በማለት እሷም ጮህ ብላ ትናገረዋለች። እሱም እንዴ ቤቲ ምን አደረግኩሽ? ምን ሆነሽ ነው እንደዚህ እየጮሽ የምታወሪ? በማለት እሱም ይናገራታል። በቃ ተወኝ ብዬሃለሁ ተወኝ ትለዋለች። እሺ እኔ እኮ በቃ ተይ በማለት እሱም ትቷት ወደ ሳሎን ይሄዳል። በጣም የሚገርም ነገር የናሆሜን አባት በጣም ነው እኔ የምወደው ማለት ነው። በጣም ጥሩና መልካም ሰው ነው። የምሩ ልጅ አቅፎ እያባበለ እሽሽ እያለ ይገኛል። ናም 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 እና የናሆሜን አባት ቤታቸው ሄዶ ልጃቸውን አቅፎ እያባበለ እኔ ናፍቃኝ ብመጣ ልጅቷ ደግሞ እንቅልፍ ይላታል ተኝታለች በማለት ምሩን ነይ ቶሎ አስተኛት ሲላት እኔ አንጧት አባቴ እኔ አስተኛታለሁ ይላል ናሆሜ። ምንድን ነው እንደዚህ ተፍተፍ ማለት? እናቲቱ እያለች ምንድን ነው አንተ የምታቅፋት? ምሩ ነይ ቶሎ ልጄ አቅፊያትና አስተኛት በማለት የናሆሜም አባት ልጅቱን ለምሩ ይሰጥና እሳቸውም ቁጭ ይላሉ። አባቴ እኔ በጽናት ጉዳይ አንዳንድ ነገሮችን መናገር እፈልጋለሁ። ጽናት የማታውቃቸውን ሰዎች በቤት እያመጣች እያስቀመጠች ነው። ይሄ ነገር ግን እኔ ደግሞ በቃ ጥሩ ነገር እየተሰማኝ አይደለም። እባክን አባቴ አንተ ቢያንስ ትሻላለህ፣ ቤት ሄደን ብንናገር ይሻላል ብዬ ነው በማለት እሱም ተናገረ። በቃ ምን ችግር አለው ሂደን እንነጋገራለን፣ እንጠይቃታለን ያለውን ነገር በማለት አብረው ወደ ቤት ሄዱ። እዚህ ጋ እንግዲህ አቶ ዮሴፍ ወደ ሀና ቢሮ ጎራ ማለት ጀመሩ። ወደ ቢሮ ሲሄድ የሄደው ግን አበባ ለመስጠት ነበር የሄደው። ግን ሲሄድ ኪያን አላገኛትም። ኪያ ፎቅ እንደወጣች ነገረቻቸው። ለምንድን ነው ኪያ የለችም እንዴ ሲል ኪያ እላይ ናት ያለችው፣ ትመጣለች። ዛሬ ግን ትክክል አይደለችም፣ ፊቷ ይከፍቷታል በማለት እሷም ትናገራለች። ሀናና ኤደን ይናገራሉ። ኤደንም እንዴ አበባው ቆይ ለማን ነው ይዘህ የመጣው እያሉ ሲሳለቁበት ቆዩ። አበባ እኮ ችግር የለውም አበባ ይዤ የመጣሁት የፍቅር ብቻ አይደለም፣ እኔ ከአበባ መሸጫው በዛ መስመር ስላለፍኩኝ ነው አበባ ይዤ የመጣሁት እንጂ የሌላ አይደለም በማለት አቶ ዮሴፍም ተናገራቸው። አይ እሺ መልካም ይሁን በማለት
ሀና ይቅርታ ሄዱ እዛኛው ክላስ ቢሮ ደርሼ ልምጣ፣ እዛ ጋር የረሳት ፋይል ስላለ ይዤ ልምጣ በማለት ሀናም ወደ ሌላኛው ቢሮ ተመልሳ ትሄዳለች። እዚህ እንደምናየው ኪያ እላይ ትገኛለች። እላይ በምትገኝበት ሰዓት ግን ተክዛ ቁጭ ብላ ቁማ ወደ ታች ዝቅዝቃ እያየች ትገኛለች። ምንድን ነው እያለች አምላኪው ቆይ ምን አርጌ ነው? ፈተናዬን ታበዛብኛለህ፣ ወንድሜንም ጥለህ ወዴት እንደሄደ አቅጣጫውን እንኳን አቅም ያለበትን ቦታ ለምን በማለት እሷን በጣም ተክዛ ትገኛለች። እንግዲህ አቶ ዮሴፍ ወደ ፎቅ ሄዱና ኪያ ምን ሆነሽ ነው? ፊትሽ ጥሩ አይደለም፣ ለምንድን ነው እንደዚህ የሆንሽው? በማለት ዮሴፍም ይጠይቃታል። አቶ ዮሴፍ ሲጠይቃት አይ ደህና ነኝ፣ ምንም አልሆንኩም ትለዋለች። አይ እንደዚህ ሆነሽ አይቼሽ አላቅም፣ እኔ አሁን እዚህ የመጣሁት ሁለት ነገር ይዤልሽ ነው የመጣሁት በማለት እኔ ብቻ አይደለሁም እኮ የመጣሁት ይላታል። እኔ ብቻ አይደለሁም የመጣሁት እዚህ ደግሞ ሌላ ነገር ይዣለሁ በማለት ምንድን ነው ብላ እሷም ትጠብቀዋለች። እሺ ሌላ ነገር ይሆን እሰጥሻለሁኝ፣ ግን አንቺ ምን ሆነሽ ነው እንደዚህ የሆንሽው? እኔ ኪያን ማቃት ሳቅ ስትል ነው እንጂ እንደዚህ ተኮርፋ አዝና አይደለም እኔ ኪያን የማቃት ይላል። አይ ደህና ነኝ እንዲሁ ነው ትለዋለች። አቶ ዮሴፍም ይኸው ይህንን አበባ ይዤልሽ መጥቻለሁ ሲላት እንዴ አበባ ብላ አበባውን ተቀብላ ሰቅሰቅ ብላ አለቀሰች። እንዴ ምን ሆነሽ ነው? በጣም ይቅርታ ጥፋት አጠፋሁ እንዴ ሲላት አይ ጥፋት አላጠፋም እንዲሁ ነው ዝም ብዬ ነው በማለት እሷም እየተርበተበተች ማልቀሱን ጀመረች። እባክሽን ኪያ እኔ አንቺን ማቅሽ ስትስቂ ነው እንጂ ስታለቅሽ አይደለም እያለ ይላታል። እሷም አበባውን ተቀብላ በአበባዎቹ ተማረከች። አበባዎቹን በማየት ታሸታቸዋለች። በጣም ጥሩ መዓዛ አለው አቶ ዮሴፍ አመሰግናለሁ በማለት እሷም ትናገረዋለች። ቆይ ምንድነው ነገሩ ብሎ ሲጠይቃት ደህና ነኝ ትለዋለች። አሁንም ደግማም ደጋግማም ደህና ነኝ የምትለው እንግዲህ ወደ ፎቅ ደግሞ ስትሄድ ኤዱ ተቃቅፎ ስታያቸው እሷ ምንም አይነት ድምፅ ሳታሰማ መለስ ብላ ወደ ቢሮ ገባች እና ያለውን ነገር ለሀና ነገረቻት። ሀና በጣም ደስ ይላል፣ በቃ ዝም ነው የምንለው በማለት ሁለታቸውም ተነጋግረው ጸጥ አሉ። እንግዲህ እንደምታዩት አቶ ኪራ ከቤቱ ወጥቶ ወደ ገጠር ቦታ ሊሄድ ሲል በመርማሪው እጅ ላይ ወደቀ። አባባ በጣም ይቅርታ በማለት ዝም ብሎት ሄደ። አይ ልጄ ግድለም በማለት ኪራም ወደ ቤት እየሄደ እንዳለ እንደገና መርማሪው አባባ ስማ ጠብቀኝ በማለት መርማሪው ኪራን ይጠይቀዋል። ኪራም አይ ይሄማ ነገር ቆም ብዬ ማንነቴማ ከታወቀብኝ ችግር ይመጣል በማለት ኪራም ፎጣውን አንስቶ እርጫውን ቀጠለ። መርማሪውም ሽጉጡን ይዞ ቆም እገልሃለሁ በማለት መርማሪውም እርጫውን ቀጠለ። ኪራም እየሮጠ ነው ያለው። መርማሪውም እንደቀጠለ ነው ሩጫው፣ ግን ሩጫው ሊያቆም አልቻለም። በጣም ነው እየተፈታተነው ያለው። በብዙ አቅጣጫዎች ሁሉ ሮጧል፣ ግን ኪራም አልደረሰበትም። መርማሪውም እየሮጠ እሱም ቢሮጥም ምንም ዋጋ የለውም፣ ሊገኝ አልቻለም። ግን አንድ ቦታ ላይ በየትኛው አቅጣጫ ሊሄድ በማለት አቅጣጫውን በመቀየር ይገኛል። ኪራ አቅጣጫውን ሲቀይር እሱም ተወዛግቦ ቆመ። ተወዛግቦ እንደቆመ ወዴት ነው በየትኛው አቅጣጫ ነው የሄደው እያለ በጣም ተወዛገበ። መርማሪውም ቆመ። መርማሪውም ቆሞ በጣም ሲታገል ነበር። መርማሪውም ቆሞ በጣም እየፈለገው ይገኛል። አሁን
እዚህ ጋ ደግሞ እንደምናየው ወደ ቤት ሂዶ ቤቲን በጣም እያፋጠጣት ይገኛል። ቤቲን በረፉን ክፍት አድርጋ ስታየው መርማሪው ነው። መርማሪው በመሆኑ በጣም ደንግጣ እሷም ምንድን ነው አምላኪው ምንድን ነው እየተፈጠረ ያለው በማለት ቤቱን ዘጋችበት። የግቢውን ቤት ዘግታ እንደገና ላይ ፎቅ ሄዳ አማን እባክን ፖሊስ መርማሪው መጥቷልና ተደበቅ በማለት እሷም ትገኛለች። መርማሪው እንዴት ዝህ ሊመጣ ይችላል? ያ ባልሽ ሊሆን ይችላል እዚህ ቦታ የመራው በማለት እሱም በጣም ደንግጦ የሚገባበት ቦታ ያጣል። እንግዲህ እንደምትመለከቱት እሳቸውም አባባም እየተነጋገሩ እያወሩ ይገኛሉ። ናሆሚ ለምንድን ነው ቆይ ዝህ የመጣው በማለት አባባን በጥያቄ ያፋጠጣቸው ጀመር። አባባን ያፋጠጣቸው ጀመር። አይ ልጄ እኔ ምንም አልሆንኩም ደህና ነኝ። ማንን ነው በስልክ ስታወራ የነበረው? ንገረኝ፣ አንጣ ስልክህን እፈልገዋለሁ፣ ስልኩን ማየት አለብኝ። ማነው ነው የምታወራው? እያለ ናሆሚ በጣም እያፋጠጠው ይገኛል። ናሆሚ ምንድን እያደረግክ ነው? ሂድ ውጣ፣ አባትህን ነኝ፣ ስማኝ እኔ የምልህን በማለት የናሆሚ አባት ተቆጣው። ግን ምሩ ምንም ቢሆን ምንም የዛን ሰውዬ ማንነት ሳታረጋግጪ እንዴት ቤት ልታስገቢ ትችላለሽ? በማለት ናሆሚ በጣም በንዴት ጽናትን ተናገራትና እሺ እሄዳለሁ ብሎ ተነስቶ ሄደ። እንግዲህ እንደምትመለከቱት ሀና እዚህ ጋር ሳቅ ብላ ትገኛለች። የሳቀችበት አንደኛው ምክንያት በኪያና በአቶ ዮሴፍ ምክንያት ነው የሳቀችው ማለት ነው። ስለ ሳቅሽ በጣም ደስ ብሎናል። እንግዲህ በዛም ተኮርፋለች። እንዴት አምላኪ ሆይ የኪራን ወሬ ብንሰማ ምን አለበት እያለች ትገኛለች። ናሁምም እዚህ ጋር በጣም ተናዷል። እንዴት የማታውቀውን ሰው ቤት ውስጥ ታስገባለች እያለ በጣም እየተናደደ ይገኛል። እንግዲህ ቁም አልቁምም በማለት ግብ ግብ ተያይዞ ነበር ኪያና መርማሪው ማለት ነው። እንዳልተኩስ አርፈት ተቀመጥ፣ እስከ ዛሬ ድረስ የት ነበር? የት ነው የተደበከው? በማለት መርማሪውም ሲጠይቀው ነበር። እንዴ ምንም ነገር እኔ ቆይ እነግርሃለሁ፣ ምንም ነገር የለም እባክህን እያለው ይገኛል።